አቤት። ዛሬ ወደ ቤት መጥተህ ነበር አይደል? አዎ መጥቼ ነበረ። ምን ነው እህቴ መጠየቅ አልነበረብኝም እንዴ? መጠየቁ ላይ አይደለም ጥፋቱ። እና ምንድን ነው? የወሰድከውን ዕቃ መልስልኝ። ምንድን ነው የምታወራው እንዴ? ምን ማለት ነው? ዳጊ፣ ሌላ ችግር ሳይከተል በፊት ቶሎ ብለህ መልስ። የኔ ልጅ ምንድን ነው የተፈጠረው? ናታን፣ ዳጊ ምን አድርጎ ነው? ሁሉም ሰው ለማየትና ለመስማት ጉጉት ላይ ነው ያለው። ስለዚህ ነገሩን በሰላም ወስደሃል። ከወሰድክ ደግሞ የት ነው ያደርገው? አራት አስጨንቁኝ። ምንድነው ዳጊ? ምን ወስደህ ነው? ምን ለማለት እንደፈለግ አልገባኝም። ምን ሆነሃል? ስርዓትን ያዛተች። አሁን የጠየቅኩን እውነቱን ንገር። በሰዎች መሀል እንዳለን አትርሳ። ምን ለማለት እንደፈለግ ስላልገባኝ ምንም ማለት አልችልም። ወይኔ ወይኔ፣ ምን አድርጎ ነው? ልጄ ምን አጠፋ? ሁላችሁም ወደ ላይ ሂዱ። አረ ወይኔ እኔ ልጅ፣ አረ ምን አድርጎ ነው? ንገረኝ እባክህ። ምንድን ነው እሱ? ገኒ፣ አሁን የምታየው ነገር ደስ ላይልሽ ስለሚችል ወደ ላይ ሂዱ። ወደ ላይ ሂዱ! ወደ ላይ ሂዱ። ወንድሜ ምን ተፈጥሮ ነው? ወደ ላይ! አንተ ወራደ እንዴ! እኔን ገንዘብ ብትጠይቀኝ አልሰጥም። ጭራሽ መኝታ ቤቴ ድረስ ገብተህ ገንዘብ ትሰርቃለህ። የት እንደምትውል ምን እንደምትሰራ ማላቅ ነው የሚመስል። እባክህ። ሐረግ 159 ናታን መኝታ ክላስ ሲገባ ያስቀመጠውን ብር አጣው። ኤፍራታን ማን የመጣው ብሎ ሲጠይቃት ዳጊ መጥቶ ነበር ስትለው ናታን ደግሞ ብሩ ዳጊ እንደወሰደው ገባውና ናታን ዳግም ነው የወሰደው ስላት ለኤፍራታ እንዴት እንደዚህ ትለዋለህ ብላም ናታንን በጥፊ ትመታዋለች ማለት ነው። ባለጌ ነህ ምናምን ብላ ማለት ነው። ናታንም ምንም አላላላትም። እሱን አሳይሻለሁ ብሎ ግንባሯን ስሟት ሄደ ማለት ነው። ወደ ቤት ሲሄድ እንግዲህ ገኒም በቃ ገኒ ነቅላለች፣ የለችም። በቃ ዳጊ አስነቀላት ማለት ነው። ጸጉሯን ቀያይራ ጭብረር ብላ ያው ሉሊት እንግዲህ ጸጉር የለሽም ብላት ነበር ማለት ነው። ጸጉሯን ልክ እንደ ሉሊት አቁማ ሉሊትን ጠበቀቻት ማለት ነው። መጀመሪያ ፂና አቤል ሲመጡ በጣም ነው የሳቁትና ምን ሆናሽ ነው ሲሏት ምንም አልሆንኩም አላማረብኝም እንዴ ምናምን ስትላቸው እነሱም ሳቁና አቁመሽዋል እኮ አለቻት ፂ ማለት ነው። ያው እንግዲህ ከሰተቻቸው ማለት ነው። ገኒ እንግዲህ ፂና አቤልም ወደ ውጭ ወጡ። ውጭ ላይ ተቀመጡ በረንዳ ላይ ማለት ነው። እንግዲህ ጽዮን አቤል በጣም ጥሩ እንደሆነ ጥሩ ሰው እንደሆነ ሚስጥር ጠባቂ ተንከባካቢ እንደሆነ በአጠቃላይ በቃ አቤል ጥሩ እንደሆነ ትነግረዋለች ማለት ነው። ጽዮንም እንግዲህ እሺ ይላታል አቤል ማለት ነው። ስለ ፍቅረኛው ማወቅ ፈለገች እና ስለ ፍቅረኛ ንገረኛ አለችው። ሌላ ጊዜ እነግርሻለሁ ሲላት አይ አሁን ነው መስማት የምፈልገው አለችው ማለት ነው። እንግዲህ አቤልም ያው መስማት ትፈልጊያለሽ ማወቅ ትፈልጊያለሽ ሲላት አዎን አላት ማለት ነው። ብቻ ለምን በቃ ጥሩ ሰው እንዳገኘች ልነግራት አለችው ማለት ነው። ደስ አለው። በቃ እየተሳሳቁ ምናምን አመሹ ማለት ነው። ሉሊት መጣች። እንግዲህ ሉሊት ስትመጣ ግን ያው ፀጉሯን አቁማ ነው የጠበቀቻት እና በሳቅ ነው የሞተችው ማለት ነው። በሳቅ
ከዛ በቃ እኔ በጣም ነው ያሳቁኝ። ፎቶ ተነሱ ብቻ አላቅም የተለያየ ሀረካት ፎቶ አድርገው ተነሱ ማለት ነው። ገኒም እንግዲህ ልብስ ቀይራ በጣም እያሳቀችኝ፣ በጣም ይቅርታ በጣም ነው እየሳኩት ማለት ነው። የሉሊት እና ሁለት እብዶች። ሉሊት እንኳ አውቋ አበድ ናት። ያው ገኒም እንግዲህ ያው ጀማምሯታል ለማበድ ማለት ነው፣ ወደ ሉሊት ለመጠጋት። እንግዲህ ናታን መጣ። ናታን ሲመጣ ገኒን ሲያት ምን ሆነሽ ነው ልብስሽ፣ ጸጉርሽ ሲላት አላማረብኝም ስትለው ናታን በቃ ሳቅ ያዘውና በቃ ብቻ ምንም አላለም። ስቆ ዝም አለ። ዳጊ የት እንዳለ ጠየቃት። ዳጊ ሙሉ ቀን እንዳላየችውና ቤት እንደሌለ ነገረችው። ደውይለት አላት። አጋጣሚ ስልኩን እየሞከረች ገኒ ዳጊ መጣ ማለት ነው። ዳጊ ሲመጣ ናታንን ሲያየው በቃ ደነገጠ ማለት ነው። ከዛ ምን ተፈጠረ መሰላችሁ? ናታን የወሰድከውን እቃ የት ነው ያደረስከው ሲለው ምንድን ነው የወሰድኩት አለ። አሁንም መልሶ ጠየቀው። ሰው ፊት እንትል ከመናገር በፊት ንገረኝ ሲለው እኔ ምንም አልወሰድኩም አለ ማለት ነው። ከዛ እንግዲህ ናታን ያዘው ማለት ነው። ሲይዘው መሬት ላይ ይወድቃል ዳጊ። ከዛ ጽዮንም አቤልም ከውጭ ይመጣሉ። ያው ሉሊትም አለች ቁጭ ብለው ነበረ። ናታን ውጡ አላቸው ማለት ነው። ወደ ላይ ወጡ። እዚህ ጋር እንግዲህ ናታን ቀበቶውን አውጥቶ ዳግምን ሲገርፈው ያው ብሩን እንደወሰደ አመነ ማለት ነው። በመሀል ገኒ መጣችና በቃ አትምታው ለራሱ አልቋል። ገኒ ምን ትያለሽ? እንዴት እንደዚህ ትያለሽ? ከቤተሰቡ እንዴት ይሰርቃል? ከዛ ነገ ደግሞ ከሌላ ሰው ይሰርቃል፣ ከዛ ደግሞ ከሀገር ይሰርቃል። እንዴት እንደዚህ ትያለሽ ሲላት እኔ ከፍልሃለሁ አለችው ማለት ነው። ገኒ ያው ልጇ ነው፣ እናት ናት፣ አልቻለችም ማለት ነው። ናታንም እንግዲህ እንደዛ ስትለው ገኒ በንድድ ዳግምን ይዞት በመኪና ሌላ ቦታ ይሄዳል። ከዛ ሌላ ቦታ ይዞት ይሄድና ብሩን እንደወሰደ አመነ ዳጊ። ከዛ በኋላ ለምን እንዳጠፋውም ተናገረ። እኔ ግን ይመስለኛል ብሩን ምናልባት ዳጊ የኤፍራታ ልጅ በህይወት እንዳለ የሚያውቅ ይመስለኛል። ምክንያቱም ሉሊት የኤፍራታ ልጅ ከቃል ለመውሰድ እየሞከረች ነው፣ በገንዘብ እየተደራደረች ነው። ምናልባት ዳግም ደግሞ ከሉሊት ጋር ገጥሟል፣ ፒስ ሆነዋል እና የናታን ልጅ እና የኤፍራታ ልጅ መኖሩን አውቆ ምናልባት ብሩን ለዛ ይመስለኛል የሰረቀው ማለት ነው። እንግዲህ ናታንም አንድ ሳይጎል ብሩን አምጣ ብሎታል። ዳግምም እንግዲህ ከየትም ማምጣት አልችልም፣ ቁማር እየተጫወትኩ ተበልቼ ነው አለው ማለት ነው። ናታንም እንግዲህ ጥሎት ይሄዳል። አቤልም ዳግምም ተመልሶ ወደ ቤት ይመጣና ከአቤል ምን ሆነ ነው እንዴት እንደዚህ ታደርጋለህ? እማቅ መስሎኝ ነበር ምናምን ሲለው እማቅን ዳጊና ምናምን ሲለው አይ አታቀኝም፣ ታቀኝ ነበር እንዴ አታቀኝም ይለዋል። በዚህ መሀል ጽዮን ሲመጣና እንዴት እንደዚህ ታደርጋለህ ባለቄ ውርጋት ምናምን ብላ ተሰርበዋለች ማለት ነው። ከዛ ፂን ሊመታት እንትላለ ማለት ነው። እንትል ሲላት አቤል እንትላለ አቤል ጋር ተጣሉ ማለት ነው። ከዛ አቤልንም ሰደበው። በቃ እዚህ ስርስር ስትል ቤተሰብ የሆንክ መሰለህ እንዲህ ብሎ ቅንጭላቱን ነካው ማለት ነው። ጽዮንም እንግዲህ የአቤል እግር ጣቢ ስር አትደርስም አለችው ማለት ነው ዳግምን። ያው ዳግምም ሊመታት ብሎ ነበረ። አቤል መሀል ብሎ አትነካትም፣ 5 ጣትህን ቆርጬ ነው ማስቆጠርህ አለው። በዛ እንግዲህ ዳግምን ተናዶ ወደ ክላሱ ገባ። አቤልም ወደ አይዞ ምናምን ብላ ቅፍ አደረገችውና ወደ ቤቱ ሄደ። ከመሄዱ በፊት ደግሞ ጽዮን ሳመችው ማለት ነው። እንግዲህ ያው መጀመሪያ ውጭ ላይ እሷም ተወዳለች፣ ፍቅራቸውን ቢገላለጹ ደስ ይላል። አሪፍ ጥንዶች ይወጡታል ማለት ነው። እንግዲህ ጠዋት ያው ኤፍራታ መጣች። ናታን ከእንቅልፉ ሲነሳ ኤፍራታ የለችም። ቤት ሲያገኛት ደወለላት እና የት ነሽ ሲላት እናቴ ወደ ቤት እየሄድኩኝ ነው ስትለው እንግዳስ ዳግምን የሰጠው ሰዓት እያለቀ ነው በይው ሲላት ናታን
ምን ማለት ነው አለ። ዘጋባት ስልኩ ማለት ነው። ቤት ስትሄድ ሉሊት የገንን ያነሳችውን ፎቶ ግድግዳ ላይ እየለጣጠፈች አገኘቻት ኤፍራታ ማለት ነው። ምን እያረግሽ ነው? እንዴት እንደዚህ ታደርጊያለሽ? አንቺ ምናምን አለቻት። ከዛ ኤፍራታን አሳፈረሽ አይደለ ምናምን አለቻት። ምክንያቱም ዳግም በመስረቁ ማለት ነው። ጽዮን ስትመጣ እውነቱን ነገረቻት። ዳግም እንደሰረቀ እንድተናገረ ኤፍራታ ምንም ልታመን አልቻለችም። ናታን እንደዛ ሲላት ምንም አላመነችም። አሁንም ጽዮን እንደዛ ስትላት እንዴት እኔ በቃ ከሱ መስማት ነው የምፈልገው አለች ማለት ነው። ጽዮን እንድትጠራራት አደረገች። ከእንቅልፉ ተነስቶ መጣ። ከዛ እንዴት እንደዚህ ታደርጋለህ? ብርቅ ነው እንዴ መስረቅ አለ። ምክንያቱም በፊት ጽዮን እየሰረቀች ትጠጣ ምናምን ስለነበረ ጽዮንን እያየ ብርቅ አይደለም እና ላንተ ብዬ ከናታን ጋር ተጣጣች ብላ በጥፊ ልትመታው ስትል እጇን ይይዛታል። ምን ልትሰሪ መጣሽ? ሂጂ ከዚህ አላት ኤፍራታን ማለት ነው። ኤፍራታም ተናዳ ሄደች ማለት ነው ወደ ቤት። ፂን በቃ ፂም ማዘነች። በቃ ወይ ጉድ ምን አይነት ጣጣ ነው ምናምን ብላ ማለት ነው። እንግዲህ የቃል እህት ጠፍታለች። የቃል እህት ያው ናታንም እንግዲህ ናታን አይደለም ያገታት፣ ምናልባት ጓደኛዋ አግታታለች ይመስለኛል። የቃል እህት ቃልም እንግዲህ ወደ ልጁ ሂዶ ነበረ፣ ወደ ትንሹ ያፌት ሂዶ አየው ማለት ነው። እንግዲህ ያቺ ሴትዮዋ እንደመጣች እኔ ምንም እንዳላናገርኩ ምናምን ነግራው ነበረ ሄደ። ከዛ ኤፍራታ ወደ ቤት ሂዳ ናታንን ይቅርታ ጠየቀችው። ናታንም እንግዲህ እኔ ባልሽ ነኝ፣ ምንም ብልሽ ከኔ ጎን ነው መቆም ያለብሽ ብሎ ይቅርታ ተጠያየቁ። እኔ በጣም ነው የምወድሽ፣ አንዳንዴ ሚስቴ አትመስኝም፣ ከዚያ በላይ ነው የምትመስኝ አላት ማለት ነው። እንግዲህ ቀጣይ አብረን የምናይ ይሆናል። እናመሰግናለን።